የ10 ዓመት ትዳሬ በሰው ወሬ ምክንያት ፈረሰ። በኢንቦክስ የደረሰ መልእክት ነው። እስከመጨረሻው ካዳመጣችሁ ትልቅ ትምህርት ታገኙበታላችሁ። ላንብብላችሁ። ሰላም፣ እንዴት ነሽ? አለሁ እኔ ይመስገን። የኔ ነገር ትንሽ አወዛግቦኛል። እስኪ ለጭንቀቴ በአንቺ በኩል እረፍት ባገኝ ብዬ ነው። ስሜ ከሊት ይባላል። የክፍለ ሀገር ልጅ ነኝ። ለቤተሰቦቼ 8ኛ ልጅ በሆንም ቤተሰቤ በገጠመ የፋይናንስ ችግር እኔ ዘመድ ጋር እንድማር ተደረገ። የሀገሪቱ ገጠራማ ክፍል በመሄድ ኑሮ ቀጠልኩኝ። ከአንደኛ እስከ 8ኛ ክፍል ጥሩ ውጤት በማምጣት ሚኒስትሪ ተፈትኜ በጥሩ ነጥብ አለፍኩኝ። የሄድኩበት ትምህርት ቤት እስከ 8ኛ ብቻ በመሆኑ የወሰዱኝ ሰዎች ቤተሰቦቼ ጋር ሆኜ ሃይስኩልን እንድማር ለቤተሰቦች አስረከቡኝ። ኑሮ ቢከብዳቸውም ተቀበሉኝ። ነገር ግን እቤት ከነበሩ እህት ወንድሞቼ ጋር በሰላም መቀጠል አልቻልኩም። የሆነ አውሬ ሰርጎ በመሃላቸው እንደገባ ሸሹኝ። አድማ ፈጠሩብኝ። አብሬያቸው ስላላደኩኝ ባይተዋር አደረጉኝ። እናቴም እንደ ሌሎች ልጆቹ አታይኝም። በቃ ሁሉም የማርያም ጥላት አደረጉኝ። ጥሩ አይምሮ ቢኖረኝም በሚደርስብኝ መከራና እንግልት ትምህርቴን መከታተል ማጥናት አቃተኝ። ተስፋ ቆረጥኩኝ። በሱስ ከተጠመዱ ልጆች ጋር ጓደኝነትን ፈጠርኩኝ። የደባል ሱስ ተገዢ ሆንኩኝ። ፈላጊ ጠያቂ ሀይባ ያጣሁ። ከፍተኛ ቃሚና ጫሽ ሆንኩኝ። ከሰፈር ልጆች ጓደኞቼ ጋርም ጎዳና ወጣን። ቤተሰቦቼ ለክብራቸው ብለው እንዳያስጠቁኝ አዲስ አበባ ገብተን ትልቅ ጎዳና ላይ ወጣን። ብርዱ፣ ቤንዚል መሳቡ፣ መደፈሩ ተፈራረቀብኝ። በመሃል ግን እኔ ድንገት አይምሮ ይለቀቀ። አበድኩኝ። ሚሞሪ ተቀየረ። ከዚያ ሰዓት በኋላ ምን እንደተፈጠረ አላውቅም። ግን በመንገድ ላይ ሰዎችን በድንጋይ ገንዘብ ስጠይቅ ሳስቸግር ያዩኝ ልበቅን ኦርቶዶክሳውያን የማህበረ ቅዱሳን አባላት ወጣቶች እንደ ዛሬው መቄዶንያ ባለመኖሩ እነዚህ ደጋግ ክርስቲያኖች እፍስ አድርገው ጸበል ወሰዱኝ። ከ3 ወር በኋላ ወደ ራሴ ተመለስኩኝ። ሚሞሪም ካቆመበት ማስታወስ ቀጠለ። ወጣቶቹን በመደሰት ቤተሰቦቼን ጠየቁኝ። አላቅም አልኩኝ። ዳግመኛ ጎዳና እንዳልወጣ በቅርብ እየተከታተሉ ከሰው ቤት አስቀጠሩኝ። እኔም ሁሉን ሱስ ሙሉ በሙሉ ትቼ በመልካም ስብዕና ስራዬን በታማኝነት መስራት ቀጠልኩኝ። 2 ዓመት ከሰራው በኋላ ለትምህርት ያለኝ ጉጉት ጥልቅ በመሆኑ የማታ እንድማር ጠይቄ ተፈቅዶልኝ ዶክመንቴን አምጥቼ ቀን እየሰራው ማታ ካቆምኩበት ትምህርቴን ቀጠልኩኝ። በጥሩ ውጤት 10ኛ ክፍል ማትሪክ ወሰድኩኝ። አሁንም በሰርተፍኬት የምግብ ዝግጅት ለ10 ሰልጥኜ ተመረኩኝ። በአንድ ሆቴል በተመላላሽ ምግብ ማብሰል ቀጠልኩኝ። አጋጣሚ ሆኖ አብሬያቸው የምኖረው እናትና አባት ሆኖ ለዚህ ያበቁኝ ቤተሰቦቼ ወደ ሳውዲ በመሄዳቸው የራሴን ህይወት እንድመራ ተገደድኩኝ። በሆቴል እየሰራው የሆነ ቀን ድንገት ታምሜ ምርመራ ሳደርግ HIV ቫይረስ በደሜ ውስጥ ተገኘ። በጣም ከፋኝ። ሕክምና ክትትል ጀመርኩ። በትርፍ ሰዓቴ ስነ ጽሁፍ፣ ግጥም፣ ጋዜጣ ማንበብ፣ መጽሔት ላይ መሳተፍ ያስደስተኝ ስለነበረ በወቅቱ እንደ ዛሬው ፌስቡክ፣ ትዊተር፣ ጎግል፣ ቲክቶክ የለም። የብዕር፣ የትዳር ጓደኛ እንዲሁም ቫይረሱ በደማቸው የሚገኙ ሰዎች የትዳር አጋር የሚፈልጉበት የጋዜጣ ፕሮግራም ነበረ። እዛ ላይ መስፈርቴን በመጻፍ መስፈርቴን የሚያሟላ አንድ ሰው አግብቼ ትዳር መሰረትኩኝ። ልክ አንድ አካባቢ ቤት ተከራይተን ጥሩ የፍቅር ጊዜዎችን አሳለፍን። ተጋብተን ከዓመት በኋላ ወንድ ልጅ በዓመቱ 2 ወንዶችን በጤንነት ተገላገልኩኝ። ከባለቤቴ ጋር ጥሩ ገቢ እየሰራን ስለምናገኝ ልጆቼ አድገው ሲጠነክሩ ከሀገሬ ከወጣሁ ከ11 ዓመት በኋላ ቤተሰቦቼን ለመታረቅ ባለቤቴን ለማስተዋወቅ አቀድኩኝ። ነገርኩት። ፍቃደኛ ሆነ። ቀድሜ ቤተሰቦቼን ላጠፋሁት ጥፋት በንስሐ አባት ይቅርታ ጠይቄ መልስ እንዲጠሩኝ አደረግኩኝ። ጊዜው ደርሶ ተጣራን። ባለቤቴ ለ1 ሳምንት ቆይተን ዘመዶቼን በስነ ስርዓት ታውቀን እንድንመለስ ነገረኝ። በሀሳቡ ተስማምተን የሚያስፈልጉ ነገሮችን ይዤ ጉዞ ወደ ሀገር ቤት ቀጠልን። ደረስን። ግብዣው ተደርጎ በአዲስ መንፈስ ተጋበዝን። ጥሩ ቀን አሳለፍን። ከ2 ቀን በኋላ ያሳደጉኝ ጎረቤቶቻችን በጠዋት ቡና ጠሩን። በዚያ ሁሉ ክስተት ውስጥ ግን ለካስ አብሬያት ጎዳና ላይ የወጣው አይምሮዬ እንደታመመ የምታውቅ ብቸኛ የጎረቤታችን ልጅ እሷም በሰዓቱ ከቤተሰቦቿ ጋር ተታርቃ ወደ ቤት ተመልሳ ነበረ። ከሷ ውጪ ማንም ሰው የኔን ሚስጥር አያውቅም ነበር እና ጻድቅ መስዬ ቤተሰቦቼን ብቀርብም ከ11 ዓመት በፊት የነበረ ተቀዶ የተጣለ ተነቦ የተዘጋ የህይወቴ መሪር ክፍል በዚች ጓደኛ ተብዬ የጎረቤት ልጅ ለ11 ዓመት የተዳፈነ ሚስጥሪ የሆነ ማንነቴን ይዤ ማግባቴን መለወጤን መበልጸግ ያስቀናት ሴት ለካስ አይታ ተደብቃ ኖሯል።
ሀገር ሰላም ብዬ ባሌንና ልጆቼን ይዤ ቤታቸው ቡና ልጠጣ በሄድኩበት ልጆቼ ለመጫወት ስለወጡ ባለቤቴን እዛው ትቼ ልጆቼን ለማየት በወጣሁበት ቅጽበት የሆንኩትን እያንዳንዷን ነገር እብድ እንደነበርኩኝ ጎዳና ላይ እንዳደግኩኝ አሁንም የሆነ ቀን እብደቴ እንደሚነሳብኝ ባለቤቴ ሳያውቅ እብድ እንዳገባ ሁሉን ነገር ዝርግፍ አድርጋ ነገረችው። እኔም ስመለስ ቤታቸው ተደብቃ ስለነበር አላገኘኋትም ነበር። ግን ባለቤቴ በዚያች ቅጽበት ተለወጠ፣ ፈራኝ። ምንም እንኳን ለሳምንት ብንመጣም ገና በሶስተኛው ቀን በአስቸኳይ ወደ ቤት እንድንመለስ አጣደፈኝ። ቤታችን ችግር እንደተፈጠረና በቶሎ መመለስ እንዳለብን ለቤተሰቦቼ በሐሰት አውርቶ አጣርፎ መለሰኝ። መኖሪያ ቤታችን እንደደረስን በፍጥነት በጋራ ያፈራነውን ቋሚና ተንቀሳቃሽ ንብረት በእርሱ ስም እንዲዘዋወር ሙሉ ውክልና እንድሰጠው በዘዴ ጠየቀኝ። በፍጹም እንደማልፈርምለት ስነግረው በቃ እውነቱን አወጣ። አንቺ እብድ ነሽ፣ ይህ ሁሉ ዓመት ከእብድ ጋር ነበር ለካስ የኖርኩት ሲለኝ ከመጀመሪያው ይልቅ አሁን አበድኩኝ። ድሮም በፍርሃት ከዛሬ ነገ ይታወቅብኝ ይሆን ብዬ በሰቀቀን ነበር የምኖረው። በቃ ባለቤቴ ስለ ሁኔታው እንኳን እንዳስረዳው ጊዜ ከለከለኝ። በማግስቱ የሚያስፈልጉ ቁሳቁሶችን ከቤት በመልቀም እንደማይፈልገኝ ጭራሽ በተከበርኩበት ሰፈር በር እያንኳኳ ባለቤቴ እብድ ናት እንዳትቀርቧት ብሎ ራሱ ጠልቶ አሳልፎ ሰጥቶኝ አብረን እንደማንቀጥል ነግሮኝ ጥሎኝ ሄደ። ብንጠብቀውም ከወር በኋላ ቤት ተከራይቶ ሚስት አግብቶ እንደሚኖር መርዶ ሰማሁ። አየው። ቁርጤን አውቄ ጉዳዩን ፍርድ ቤት ፍቺ እንዲያደርግልኝ ክስ መሰረትኩኝ። ፍርድ ቤት ቀርቦ ለትዳሩ መፍረስ ምክንያት እሱ መሆኑን ብገልጽም ያው አይምሯ ጤነኛ አይደለም፣ ለነፍሴ እፈራለሁ ብሎ ሰማንያችንን ቀደደ። ይኸው በማይረቡ ምቀኛና ቀናተኛ ጓደኞች ትዳሬ ፈርሶ 3 ዓመት ሆነው። ዛሬም ማገገም አቅቶኛል። ሁሉም ሲያየኝ ይሸሸኛል። ብቸኛ ሆኛለሁ። ንብረት ክፍፍል እንዳደርግ ውሳኔ ባገኝም ይግባኝ ሚስቴ አይደለችም እያለ የ80 ባሌ ልጆች እያሉን ይግባኝ እያለ በየፍርድ ቤቱ እንከራተታለሁ። ከልጆቼ ጋር ህይወት ከባድ ነው። አይረዳኝም፣ አጋዥ የለኝም። በሞራል በፋይናንስ በሁሉም ነገር ተስፋ ቆርጫለሁ። ንብረቱን እያሸሸ ነው። ለሚያገኘው ሰው ሁላ እብድ እንደሆንኩ ሰዎች እንዳይቀርቡኝ ያደርጋል። እስኪ እህቴ በትዕግስት ታሪኬን አንብቢው፣ አትሰልቺ። እኔ አሁን እብድ ነኝ። እስኪ ፍረጅኝ። ማንም እኮ አይፈልገኝም። በቃ ሜሴጁን ስጽፍልሽ ሙች ነብዬ አጠገቤ ሆነሽ ጆሮ ሰተሽ የምታዳምጪ ነው የመሰለኝ። ምን ነው ግን ወንዶች፣ ሌላው በስለት ሌላው በዱላ ይሄኛው ደግሞ መሳሪያ በሌለው እስከ መቼ ነው የሚገሉን? እስኪ መፍትሄ ስጡኝ። የእናንተ ድምጽ ጉልበት አለው፣ ከሁለተኛ እብደት ይታደገኛል ብዬ ስላሰብኩ ቢያንስ ለጨቅላ ህፃናቶች ትንሽ በጤና ልቆይላቸው እና መክፈቻ ቁልፉ የሀገሬ ልጆች እጅ ላይ ነው። የሆነ ነገር በሉኝ። ሁለተኛ እብደት የሚቀጥለው እንዲህ አይኔ እስኪቃጠል በምሽት ይህን ሁላ ታሪኬን ጽፌ ሳታነቢው ቀደሽ ከጣልሽው በቃ የእውነትም እብድ ነኝ። በቃ ባሌም አልተሳሳተም። የሚመልስልኝ ከሌለ አዎ እብድ ነኝ። እህቴ አትጥፊ፣ መልስሽን እጠብቃለሁ፣ አከብርሻለሁ። እብድ አይደለሁም አይደል ነብዬ? ይላል እንግዲህ የደረሰን መልእክት። ስለዚህ እሷ እንዳለችው የእናንተ መልእክት ለእሷ አቅም ነው፣ ብርታት ነው እና ያጠነክራታል፣ ያበረታታል ብላችሁ የምታስቡትን ነገር በሙላ ኮሜንት አድርጉላት። ከዛ በተጨማሪ ደግሞ የህግ ባለሙያዎች ያለችበትን ችግር አይታችሁ ልትረዷት፣ ልታግዟት ከፈለጋችሁ በኢንቦክስ ልታደርሱኝ ትችላላችሁ እና እሷን የምታገኙበትን መንገድ እናመቻቻለን። ስለዚህ እስኪ እሷ እንዳለችው የእናንተ መልእክት፣ የእናንተ ሀሳብ፣ የእናንተ አይዞች ማለት ያበረታታልና ያላችሁን አስተያየት ኮሜንት ሴክሽን ላይ ጻፉላት። እንደዚሁም ለመፍትሄ የተቸገራችሁበት ሀሳብ፣ ለሌሎች ያስተምራል፣ ይጠቅማል ብላችሁ የምታስቡት ታሪክ ካላችሁ ኢንቦክስ አድርሱን። እናመሰግናለን።